እስራኤል በኢራን ላይ ያከናወነቻለው ዘመቻ ቀጣይ መዳረሻና መልኩ የአፍሪካ ቀንድ ብሎም የገልፍ ባህረ ሰላጤ እንደሚሆን ምንም ሳይታለም የተፈታ ሐቅ ነው። ለምን ካላችሁ የእስራኤሎቹ አቋም ሀውቲ ብቻ እንዳይመስላችሁ። አሁን ቱርክ የምትባለው ሀገር አለች። ሶማሊያ ሲባል ቱርክንም አብሮ ማሰብ ይፈልጋል። ኦልሞስት የአንድ ሳንቲም ሁለት ገጽታ እየሆኑ ነው ቱርክና ሶማሊያ። በዚህ ቀጠና ላይ ቱርክ ተቀምጣ እስራኤልና አሜሪካ ዝም ይላሉ ብሎ ማሰብ ዘበት ነው። ዛስዋይ ከሰሞኑ የእስራኤል አየር ኃይልና የጦር ሰፈር ሶማሊላንድ ውስጥ የመመስረቱ የመታነጹ ጉዳይ የቀናት የሳምንታት ጉዳይ ካልሆነ በቀር ባጭር ጊዜ ውስጥ ይከናወናል። እንዲያውም እስራኤል ይባላል። እስራኤል በሶማሊላንድ ውስጥ የበርበራ ወደብ ላይ የሚከናወን የማስፋፊያ ፕሮጀክት ኢንሴንስ ዛት የድሮን እንዲያሳርፍ የጦር ጀቶችን እንዲያሳርፍ ሆኖ የማስፋፊያ ስራው እስኪጠናቀቅ ነው እየጠበቀች ያለችው እንጂ እስራኤል ጦሯን ጓዟን ጠቅልላ ሶማሊላንድ መምጣቱ አይቀርም ይባላል። ለዚህ ማረጋገጫ በትላንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሐሰን ሼክ መሐመድ ጋር ተገናኝተው ወደ ዱባይ ወይም ወደ ዩናይትድ አረብ ኤምሬት እየበረሩ በነበረበት ሰዓት ላይ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እስራኤልን ተጠንቀቂ ብለው አስቡት። ሐሰን ሼክ መሐመድ ለእስራኤል ማስጠንቀቂያ። ማንን ተማምነው ነው ሐሰን ሼክ መሐመድ? ማንንም አይደለም፣ ቱርክን የተማመኑት። ከጀርባቸው ያለችው ከ2011 እንደ አውሮፓውያን አቆጣጠር ጀምሮ ያለችው ቱርክ ነች። ዛሬ ቀይ ባህርን ብሎም የገልፍ ኦፍ የኤደን ባህረ ሰላጤን ወቅታዊ የጂኦፖለቲካ ሁኔታዎች አሁን ከነገርኳችሁ ፐርስፔክቲቮች አንጻር እንመለከታለን፣ እንቃኛለን። ነጻነት ላቀው ነኝ። ሰላም ጤና ይስጥልን ሁላችሁም በያላችሁበት። በቆይታችን ቀደም ብዬ ያነሳሁላችሁን ርዕሰ ጉዳይ ትኩረት አድርገን ሐሳቦችን እየተለዋወጥን አብረን እንቆያለን። እንደ መግቢያ የኢራንና የእስራኤል ጦርነትን ጉዳይን በተወሰነ ነካ እናደርገውና ዋነኛ ትኩረታችን ወደሆነው ወደዚህው የእስራኤል የቱርክ ብሎም የሀውቲ ፍጥጫ በቀይ ባህርና በኤደን ባህረ ሰላጤ ላይ የሀውቲ የእስራኤልና የቱርክ ፍጥጫ በቀይ ባህር ብሎም በኤደን ባህረ ሰላጤ ላይ ምን አይነት ቅርጽ፣ ምን አይነት አንድምታ፣ ምን አይነት መጻኢ ጊዜን ይዞ ይመጣል፣ ከዚህ አንጻር ኢትዮጵያ እንዴት ነው ካርዶቿን የምትጫወተው የሚለውን ነጥብ እንቃኛለን፣ እንመለከታለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ጊዜ ይሆንላችሁ። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጅዎ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። ዛሬ የምጀምረው ክብራትና ክብራን የገበያ ፖድካስት ቤተሰቦች ከዚህ ከኢራንና የእስራኤል ብሎም የአሜሪካ ጦርነት ጋር በተያያዘ በጣም የገረመኝን አንድ ጉዳይ በማንሳት ነው። መቼስ ያለንበት ዘመን የአርቲፊሻል ኢንተለጀንስ ዘመን ነው እና ከዚህ ከአርቲፊሻል ኢንተለጀንስ ጋር በተያያዘ ኢራንንም እስራኤልንም የሚመለከት ተመሳሳይ ነገር ነው የተሰማው። ነገሩ ምን መሰላችሁ? የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሁለት ቀን በፊት በጣም ከሚዲያ ጠፍተው ቆይተው እንዲያውም የኢራን መገናኛ ብዙሃን ታስኒም ኒውስ ኤጀንሲ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተገለዋል የሚል አይነት ሐሳብን ያዘሉ አይነት መልእክቶችን በትዊተር ገጽ ላይ እያጋራ ነበር እና ኦልሞስት ከ6 ከ7 ቀን በኋላ መሰለኝ ኔታንያሁ አሁን ከሁለት ቀን በፊት የሰጡት መግለጫቸው ይሄ ነው የሚለውን ጉዳይ ሆልድ እናድርገው እና ወይም ቶፒክ ኦፍ ዲስከሽናችን እሱ ላይ ስላልሆነ ያነሷቸው ነጥቦችን በሌሎች የገበያ ትንታኔ ፕሮግራሞቻችን እንደሰማችሁ ተስፋ አደርጋለሁኝ። ከዛ እሳቸው መልእክት በሚያስተላልፉበት ሰዓት ላይ እጃቸውን ከፍ ዝቅ ሲያደርጉ እንግዲህ እኔ ጣታቸው አሉ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጣት 6 ይሆናል እና እንደዚህ አይነት ግሊች የሚፈጠረው ደግሞ በእርግጥም ኔታንያሁ አክቹዋሊ የተናገሩት ነገር ሳይሆን በኤአይ ታግዘው ወይም የኤአይ ምስል ውጤት ነው፣ የአርቲፊሻል ኢንተለጀንስ የተሰራ ምስል ውጤት ነው የሚል አይነት መልእክቶች መሰራጨት ጀመሩ። መልእክቶች መንሸራሸር ጀመሩ በትዊተር ላይ በተለይ ኤክስ በሚባለው እና ነገሩን ይበልጥ እንትን የሚያደርገው ይበልጥ ደግሞ አስገራሚ የሚያደርገው ጊኮ የሚባል እዛው ትዊተር ላይ ወይም ኤክስ ላይ እንደ አርቲፊሻል ኢንተለጀንስ አይነት ቡት አለ እና ያ ቡት ራሱ ነው ፖስት የሚያደርገው፣ ራሱ ነው ነገሮችን ቼክ እያደረገ የሚለጥፈው ምናምን እና የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተያይዞ አርቲፊሻል ኢንተለጀንስ ምስል ነው የሚል አይነት ጉዳይ ሲወጣ
ይሄ ጊኮ የሚባለው ትዊተር ወይም ኤክስ ላይ ያለው የአርቲፊሻል ኢንተለጀንስ ቡት ምስሉን አናላይዝ አድርጌዋለሁኝ፣ ምስሉን ገምግሜዋለሁ፣ ፈትሼዋለሁ፣ በአርቲፊሻል ኢንተለጀንስ የታገዘ ነው ብሎ ማረጋገጫ ሰጠ ማለት ነው። እና ሰዎቹ የሚሉት ምንድነው እንግዲህ በቪዲዮ ላይ እንደምትመለከቱት በምስሉ ላይ እነዚህን ሁለት ምስሎች ያቸው የጠቅላይ ሚኒስትር ቤንያሚን ኔታንያሁ እጆች ወደ ላይ ከፍ በሚሉበት ሰዓት ላይ 6 ይሆናሉ ነው የሚሉት። እንግዲህ ምናልባት እኔ አልታየኝም 6 ሲሆኑ አልታየኝም ጣቶቹ፣ ግን ጊኮ የሚባለው አርቲፊሻል ኢንተለጀንስም ጭምር አዎ ይሄ ነገር እንደዛ ነው የሚል አይነት ሐሳብን አነሳ። አሁን በዚህኛው ጉዳይ እንዳለ ሆኖ ትላንትና ደግሞ በኢራን በኩል የኢራኑ ጠቅላላ መሪ ሙጅተባ ካሚኒ እንደምታውቁት ከአያቶላህ አሊ ካሚኒ ሲገደሉ ጉዳት ደርሶበታል፣ በጣም ከፍተኛ ጉዳት ደርሶበታል ነው የሚሉት። እና አሁን ላይ በምስል ታይቶ አያውቅም። እንዲያውም ባለፈው መግለጫ ሰጠ ሲባል እኮ እሱ ጽፎ ያዘጋጀው መግለጫ ተነበበ ነው፣ በሌላ ሰው ነው የተነበበው እንጂ በቀጥታ ሙጅተባ ካሚኒ አይደለም መግለጫ የሰጠው። ከዛ ትላንትና የኢራን መገናኛ ብዙሃን የሙጅተባ ካሚኒ አሁን ላይ ያለበት ሁኔታ ብለው አንድ ምስል ያጋራሉ። ይሄ በምስሉ ላይ የምታዩትን ምስል ያጋራሉ። ከዛ ይህንን ምስል ሲያጋሩ ወዲያው እነ ቢቢሲ ምናምን ነገሩን ተቀበሉና ምን አደረጉ? ይሄ ምስል አሉ የኤአይ ምስል ነው፣ ሰውየው ከፍተኛ ጉዳት ደርሶበታል፣ ከፍተኛ ጉዳት ስለደረሰበት ለማስተባበል ጥረት እየተደረገ ነው እና ይሄ ምስል የተለቀቀው የአርቲፊሻል ኢንተለጀንስ ምስል ውጤት ነው ብለው እነ ቢቢሲም ጭምር ማለት ነው እንደዛ አይነት ዜና ሰሩ። እኔ የገረመኝ ነገር ይሄ ነው። በእስራኤሎች ዘንድም የሚመጣው መረጃ በኢራኖች ዘንድም የሚመጣው መረጃን አሁን ከዚህ ከአርቲፊሻል ኢንተለጀንስ ጋር ተያይዞ በጣም በቃ ለማመን የሚያዳግት እየሆነ መጣ ማለት። አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትልቁ ጉዳይ ይህንን ምስል በአርቲፊሻል ኢንተለጀንስ ታግዘው የተለቀቀ መረጃ ከሆነ እሳቸው የት ናቸው ማለት ነው? ተገለዋል፣ ወንድማቸው ተገለዋል፣ ጥቃት ተፈጽሞባቸዋል። ይላችሁ አንድ ስኮት ሪተር የሚባል እንትን አለ፣ የቀድሞ የአሜሪካ ወታደራዊ ጀነራል እና የወታደራዊ ጀነራል በቲክቶክም በዩቲዩብ ላይ እንደዚህ መረጃዎችን ያቀርባል። እሱ ያቀረባት አንድ መነሻ አለች። እንግዲህ አሜሪካዊ ነው አስቡት። እና ጉዳት ደርሶባቸዋል፣ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቤት ላይ ጉዳት ደርሷል፣ ምናልባትም ከፍ ያለ ነገር ሳያስተናግዱ አይቀርም የሚለውን ነገር ተናገረ። እሱን ይዘው ላለፉት 6-7 ቀናትም ጠፍቶ ስለነበረ ደግሞ ከሚዲያው እይታ በቃ ኔታንያሁ የሆነ ነገር ሆኗል የሚል ጉዳይ መነሳት ጀመረ። እንደን ሙጅተባ ካሚኒ ላይም ደግሞ የሚነሳው ነገር እንዲሁ ኢራኖች በቃ ሙጅተባ ካሚኒ በቃ መረጃ መስጠት በማይችልበት ሁኔታ ላይ ስለሆነ በአርቲፊሻል ኢንተለጀንስ ጭምር እየታገዙ ሊያስተባብሉ ይሞክራሉ አሉ። እና በሁለቱም ወገን ከዚህ ከመረጃ ፍሰቱ ጋር ያለውን አንድምታ ነው የሚያሳያችሁ። ማለት ፊልተር መደረግ አለበት። የሚመጣ መረጃ ሁሉ አንዳንዴ እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። እኔ አሁን እንዲህ ነው ብሎ የማረጋገጥ አቅሙም ቴክኖሎጂውም የለኝም። ነገር ግን አንድምታውን ከተመለከታችሁት ይሄ ነገር የሚያሳየው አሁን በኢራን በኩል የሚወጣውንም በእስራኤል በኩል የሚወጣውንም በዚህ መልኩ ኦልተርኔቲቭ ፋክት ወይም አማራጭ እውነት የሚፈጠርለት ከሆነ የምታዩትን የምትመለከቱትን መረጃ ሁሉ ሼር ከማድረጋችሁ በፊት ለሌሎች ከማጋራታችሁ በፊት ይሄ መረጃ ምን ያክል ትክክል ነው እና ታማኝ የምትሏቸው ሰዎች ያስፈልጋሉ። ታማኝ የምትሏቸው የመረጃ ምንጮች ያስፈልጋሉ። ነገሩን አጣርተው ነገሩን መርምረው ሁልጊዜ እውነት ብቻ እንደሚነግሯችሁ እርግጠኛ የምትሆኑባቸው የሚዲያ ምንጮች፣ ጋዜጠኞች ያስፈልጓችሁ። አሁን በትክክል የጋዜጠኝነት ሙያ የሚያስፈልግበትም ሰዓት ላይ በደንብ እንዳለን አይደለም። አርቲፊሻል ኢንተለጀንስ ጋዜጠኝነትን ሊተካ ቀርቶ ማለት ነው። ወይም ማለት የዜና ማንበብ ምናምን ጉዳይ አይደለም እላችሁ። ግን በምን ታረጋግጡታላችሁ? አሁን የምታምኑት ሰው ለምሳሌ እኔ የምነግራችሁ መረጃ በተቻለኛ አቅም አጣርቼ ከዚህም ከዛም አድርጌ እንደማቀርብ ይታወቃል። እና ልክ እናንተም ደግሞ የምነግራችሁን ነገር እንደምታምኑ አምናለሁኝ። እና እኔ አሁን ከእናንተ ጋር መረጃውን ለማድረስ የማደርገውን ጥረት ሁሉ ሌሎችም ሚዲያው ላይ ያሉ ሰዎች እንዲሁ እየጣሩ መረጃውን ሲያቀርቡ ትረስት የምታደርጓቸው የመረጃ ምንጮች ይኖሯችሁ። ተረዳችሁኝ አይደለ? በዚህ ረገድ የገበያ ሚዲያ በተቻለን አቅም እያንዳንዱ መረጃ ከእንትን በጸዳ መልኩ ከወገንተኝነት በጸዳ መልኩ በቃ እየሆነ ያለው ነገር ይሄ ነው የሚለውን ነገር ለማሳየት ጥረት እናደርጋለንና አብራችሁን ስላላችሁን በጣም ደስተኞች ነን። ስለምትከታተሉ በጣም እናመሰግናለን። ስለምትሰጡን አስተያየትም በጣም አመስጋኞች ነን። ይበልጥ ያበረታናል፣ ይበልጥ ያጠነክረናል። ይህኛውን ጉዳይ ካነሳው ዘንዳ ወደ ምስራቅ አፍሪካ ጉዳይ ከመመለሴ በፊት
ከዚህ ከጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ጋር በተያያዘ እንደምታውቁት አሜሪካ 8 የሚሆኑ የታድ ባትሪዎች አሏት። ከነዛ ከ8ቱ 7ቱ ይሰራሉ። ከ7ቱ 2ቱ ለእስራኤል የተሰጡ ናቸው። አንዱ ለደቡብ ኮሪያ የተሰጠ ነበር። አንዱ ጓም በሚባለው ደሴት ላይ ነበር። የተቀሩት 3ቱ ደግሞ ኢንዶ ፓሲፊክ ላይ ነበሩ። አሁን አሜሪካ ይህንን የጸረ አየር ላይ ጥቃት የኢራንን ለማክሸፍ አቅሟ እየተሟጠጠ በመምጣቱ ደቡብ ኮሪያ ውስጥ ያለውን እንዲሁም ደግሞ በኢንዶ ፓሲፊክ ላይ የሚገኙትን የታድ ባትሪዎች ወደ ገልፎ ሀገራት ለማስጠጋት እየተገደደች መሆኑን የሚያመላክቱ ዘገባዎች በተደጋጋሚ እየወጡ ነው። አሁን ላይ የተሰማው አዲሱ ነገር ምንድን ነው? በኢንዶ ፓሲፊክ ላይ ያሉት የታድ ወይም የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ማለት ነው 3ቱ ባትሪዎች ወደ ገልፎ ሀገራት እንደተጠጉ እየተገለጸ ይገኛል። ያው ዶናልድ ትራምፕ ኢራንን እንግዲህ የቀረ ቦታ የለም እያሉ ነው አይደል? አውድመናታል፣ እንዲህ አድርገናታል ብዙ ሀሳቦችን ይናገራሉ። ጦርነቱም አልቋል ሲሉ ይደመጡና ከዛ የእሳቸው የሾሙት የመከላከያ ሚኒስትር ፔቴክሴት ደግሞ መግለጫ ሲሰጥ አይ ገና ጦርነቱ እየተጀመረ ነው ይላል። ግራ ያጋቡናል በዚህ ረገድ። ያማሌህ ግን ከመቼውም ጊዜ በላይ ኢኮኖሚያዊ ጫናው እየበረታ ነው አሁን በዚህ ጦርነት ላይ። አሁን የሆርሙዝ ሲርጥን ኢራን በመዝጋቷ ሳቢያ እና አሜሪካ ማዕቀብ ጥለውባት የነበረችው ሩሲያን ማዕቀቧን አንስተውላት የነዳጅ ሽያጭ እንድታከናውን ፈቅደውላታል። እንግዲህ ያስቡት። በዚህ ጦርነት ላይ ኢራን የምትባለውን ሀገር መጀመሪያ አስበው ሲገቡ የተረዱበት ነገር አለ። ኢራንን በዚህ ጊዜ ውስጥ እንዲህ እናረጋለን፣ በሚፈጠረው አይነት ችግሮችንም በዚህ መልኩ እንፈታለን ብለው አስበው ነው የሚገቡት። ኦብቪየስሊ እንደው ዝም ብሎ የእንትን ጦርነት አይሆንም። ነገር ግን ካሰቡት በላይ አይነት ቻሌንጅ እየገጠማቸው እንደሆነ በግልጽ መረዳት እንችላለን። በተለይ በጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቻቸው ላይ የደረሰው ጉዳት፣ የራዳር ጉዳቱ፣ የሳተላይት ጉዳቱ፣ በዛ ላይ ደግሞ በሆርሙዝ ሲርጥ በኩል በነዳጅ አቅርቦት ላይ ኢቭን እዛው አሜሪካ ውስጥ እየተፈጠረ ያለ ችግር ቀላል አይደለም እና ያንን ችግር ለመቅረፍ ሩሲያ የነዳጅ አቅርቦቷን ድጋሚ ወደ አውሮፓም ወደ ሌላውም እንድትሸጥ እንግዲህ ያስቡት። በዩክሬን ጦርነት ምክንያት ማዕቀብ ጥለውባት የነበረችው ሩሲያን አሁን ላይ በቃ ነዳጇን እንድትሸጥ ነዳጇን ለዓለም ገበያ እንድታቀርብ ፈቅደውላታል። ምን ማለት ነው? በዚህኛው በኩል በኢራን በኩል እየሆነ ያለው ጫና ከበድ ያለ ጫና መሆኑን እና አሜሪካ ወደውም ሳይሆን ተገደው ሩሲያ ጋር ግንኙነታቸውን እንዲያስተካክሉ የሚያስገድድ አይነት ሁኔታ እየመጣ ነው። መርከቦች አሁን በተወሰነ ደረጃ በሆርሙዝ ሲርጥ በኩል እንዲያልፉም የማድረግ አይነት እንቅስቃሴም አለ። ታዲያ ዶናልድ ትራምፕ ምንድን ነው የሚሉት? አስፈላጊ ከሆነ ከለላ ሰጥተን መርከቦችን እናሳልፋለን፣ እናስገባለን፣ እናስወጣለን እያሉ ነው። ነገር ግን አይቻልም እንደዛ ማድረግ። ምክንያቱም በውሃ ውስጥ የተቀበሩ ቦምቦች አሉ፣ እንደምታውቁት ፈንጂዎች አሉ እና በ1987 እና 88 በባህሬን አካባቢ ላይ የአሜሪካ 5ኛው ፊፍዝ ፍሊት የሚባለው የባህር ኃይል ክፍል ከመግባቱ በፊት ታንከር ኦይል ታንከር ዋር የሚባለው ክስተት ላይ አንድ የአሜሪካ የጦር መርከብ ኦልሞስት ሊሰምጥ ደርሶ ነበር። በቃ ለጥቂት ነው ከመስጠም የተረፈው ነው የሚባለው። በምን ምክንያት? ኢራን በዛ አካባቢ ላይ በውሃ ውስጥ ቀብራ በነበረ ፈንጂ ምክንያት ማለት ነው። አሁን ያንን ነገር ደግሞ የ1987 እና 88ቱን የባህሬንን ታሪክ ደግሞ አሁን መተው እዚህ በሆርሙዝ ሲርጥ ላይ ተግብረውታል። የሆርሙዝ ሲርጥ ላይ መተላለፊያውን በሴንስ እያደረገ ሴንሰሮች አሉት፣ ቅርበቱን እያየ ምን ያክል የትኛው መርከብ ወደኔ ወዳለሁበት አካባቢ ቀርቧል የሚለውን ነገር አይቶ ጉዳት ሊፈነዳ የሚችል አይነት ፈንጂዎች መቀበራቸውን ዘገባዎች ያሳያሉና እኒህ ነጥቦች በዚህ ጦርነት ላይ ሁለቱም አካላት የሚያገኙትም የሚያጡትም ነገር እንዳለ በግልጽ የሚያሳይ ነው እና አሜሪካ ኢኮኖሚያዊ ጫናው ከበድ ብሎባቸዋል። ለዛም ነው ወደ ሩሲያ ሄደው በቃ ሩሲያ ነዳጇን ትሽጥ ብለው ፈቃድ ይሰጡ። ሆርሙዝ ሲርጥ ላይ ነገሮች ከቁጥጥራቸው ውጭ መሆናቸው ድልም አሁን በግልጽ የሚታይና የሚጠበቅም ጭምር ነውና የኢራንና የእስራኤል ብሎም የአሜሪካ ጦርነት አሁናዊ መልኩ ከተገለጸ አንደኛው የሚገለጸው በዲስኢንፎርሜሽን ነው። በቃ ሐሰተኛ መረጃዎች በጣም የሚሰራጩበት ሆኗል። ሁለተኛው ነገር ደግሞ ከተገለጸ የሚገለጸው በሆርሙዝ ሲርጥ በኩል ላይ ኢራን በእርግጥም የሆርሙዝ ሰርጥን ስትራቴጂካዊ የጀርባ አጥንቷ መሆኑን እያረጋገጠች ትገኛለች። ይህንን ጫና እንግዲህ እነ ሩሲያ ሊበረቱባቸው ነው። አሁን ቻይናን ለማዳከም ብለው ኢራንን ጥቃት ሲያደርሱ ወይም ኢራን ላይ ጦርነት ሲጀምሩ፣ በሌላ በኩል ኢራን ላይ የተጀመረው ጦርነት ደግሞ ሩሲያን የሚደግፍ ሆነ። ስለዚህ ጦርነቱ ብዙ ርቀት የማይጓዝበት ጦርነቱ ከጥቂት በቃ ቀናት እንደው ሳምንታት በኋላ ብለን ብንገልጸው ሊቆም የሚችልበት አንዱ ምክንያት አሁን ማዕቀብ ለጣሉባት ሩሲያ በዩክሬን ውስጥ የተዋጋቻቸው ያለችው ሩሲያ ከዚህ ጦርነት ማትረፍ ጀምራለች።
ተጠቃሚ መሆን ጀምራለች። አንደኛውን ግሬት ፓወር ጫና ውስጥ አስገባን ሲሉ፣ ቻይናን ጫና ውስጥ አስገባን ሲሉ፣ ሩሲያ ደግሞ ነፃነትን አገኘች። ይህንን ሁኔታ ደግሞ ፈቅደው እስከ መቼ ይቀጥላሉ ነው? የሩሲያ ነዳጅ ዓለምን እያጥለቀለቀ ዓለምን እየሞላ እነ ትራምፕ እጃቸውን አጣጥፎ ይቀመጣሉ ሲባል አይቀመጡም። ስለዚህ ወደውም ሳይሆን ተገደው ጦርነቱን ወደ ማቆም አይነት ሁኔታ ሊመጡ የሚችልበት እድል አለ። በኢራንም በኩል እንዲሁ በተመሳሳይ እየመጣ ያለው ጫና በጣም ከበድ ያለ ስለሆነ ማለት በኢኮኖሚያቸው ላይ ሚሊተሪያቸው ላይ ወታደራዊ አቅማቸው መቼስ ለዘላለም እየተኮሱ የሚኖሩት አይነት የሚሳኤል ክምችት አይደለም የሚኖራቸው። የሆነ ጊዜ ላይ ሊያልቅ የሚችል አይነት የሚሳኤል ክምችት ነው የሚኖራቸው። ኮምፕሮማይዝ there will be that moment በቃ ኢራን ኮምፕሮማይዝ የምታደርግበት የሆነ ቅጽበት ይኖራል። ጦርነቱ በቶሎ ቢቆምላት ለኢራንም ጥሩ ነው። ስለዚህ ኢራኖችም ከዚህ አንጻር ጦርነቱን ማቆም የሚቻልበት እድል ከመጣ የሚያልፉ አይሆንም እና እነዚህ ሁኔታዎች እንግዲህ በቀጣይ የጦርነቱን ሁኔታ የሚወስኑ ይሆናሉ የሚለውን ጉዳይ እንደ መግቢያ አድርጋችሁ ያዙልኝ። በዚህ በኢራንና እስራኤል ጦርነት ጋር በተገናኘ እንደ መግቢያ አድርጋችሁ ያዙልኝ። ወደ ዋና አበይት ጉዳይ ልመለስ። በመግቢያ ላይ እንደነገርኳችሁ ዛሬ ሁለት የሚያስገርሙ ጉዳዮችን እናያለን። አንደኛው በሶማሊያ በኩል የተሰማ አንድ በጣም አስገራሚ መረጃ አለ። ሶማሊያ እስራኤልን ያስጠነቀቀችበት መረጃ። ሶማሊያ እስራኤልን ያስጠነቀቀችበት መረጃ። እኔ ዜናውን ሳየው በጣም ነው ያሳቀኝ። አሁን ሶማሊያ እስራኤልን ስታስጠነቅቅ፣ ኢራን እስራኤልን ብታስጠነቅቅ ትርጉም ይሰጣል፣ ሜክ ሴንስ። ሶማሊያ ግን ምን ተማምና ነው እንደዚህ አይነት ሁኔታ ውስጥ የገባችው የሚለው ጉዳይ መነሳት ያለበት ጉዳይ ስለሆነ የዚህን የሶማሊያ ማስጠንቀቂያ በተለይ ደግሞ ማስጠንቀቂያ የተሰጠበት ሞመንት፣ ጊዜ፣ ቀን እንዴት እንደሆነ ታውቃላችሁ? ማስጠንቀቂያ የተሰጠው ጠቅላይ ሚኒስትር ዶክተር አብይ አህመድ ከማርክ ሩቢዮ ጋር በስልክ ቆይታ አድርገው ከዛ የኢፍጣር ፕሮግራም ለማከናወን በሚል አይነት ምክንያት ወደ ጅቡቲ ሄደው ከነ እስማኤል ዑመር ገሌ ጋርና ከሐሰን ሼክ መሐመድ ጋር ተገናኝተው ወደ ዩናይትድ አረብ ኤሚሬትስ ያቀኑ በዛው ተመሳሳይ ጊዜ ላይ ነው እነ ሐሰን ሼክ ለእስራኤል ማስጠንቀቂያ የሰጡ። ምን አይነት ማስጠንቀቂያ? እንግዲህ በሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የቀረበው ማስጠንቀቂያና እንድምታውን እንመለከተዋለን በዝርዝር ከቀጠናው ጂኦፖለቲካ አንጻር። ወደ መጀመሪያው መረጃ እንምጣ። ሶማሊያ እና አስቂኝ ባይሆንም እንደ ሉዓላዊ ሀገር ልክ ነች። ባይዘው ወይ አስቂኝ የምላችሁ ከአቅም አንጻር ነው እንጂ እንደ ሶማሊያን ይሄን ነገር ለማድረግ ስልጣን የላትም በሚል አይደለም። እንደምታውቁት እንግዲህ ትላንትና የገበያ ፖድካስትን ተከታትላችሁ ከሆነ የጠቅላይ ሚኒስትሩ ጉዞ የሚያገናኛቸው ፐዝሎች አሉ፣ የሆኑ ትራያንግሎች አሉ፣ የሆኑ ዶቶች፣ የሆኑ ነጥቦችን የሚያገናኝ አይነት ጉዞ ነው። በዚህ ቀጠና ላይ የሆነ ነገር እየተከናወነ ነው። አይዘር በነ ኢራንና በነ ሀውቲ በኩል ወይም ደግሞ በነ እስራኤልና በነ አሜሪካ በኩል አንዳች ነገር እየተከናወነ ነው የሚል አይነት ሐሳብን አንስቼላችሁ ነበር። ይህንን ትንታኔ ዘገባ ሰርቼ ስወጣ አመሻሽ ላይ አንድ ዜና አየሁ። ምን አይነት ዜና? ሶማሊያ እስራኤልን አስጠነቀቀች የሚል ዜና። የማስጠንቀቂያው ምክንያት ምንድን ነው? ሁለት ሚዲያዎች ይላል አልጀዚራ ላይ የወጣው ዘገባ። ሁለት ሚዲያዎች እስራኤል በመገንጠል ሂደት ላይ በምትገኘው ሶማሊላንድ ግዛት ውስጥ ያው እቺ ግዛት ሶማሊላንድ ራሷን እንደ ተገንጣይ ግዛት ትቁጠር እንጂ ሶማሊያ ግን እንደ ግዛቷ ሉዓላዊ ክልል አድርጋ ነው የምትቆጥራት። በዚህ ሶማሊላንድ ውስጥ በምትባለው ግዛት ውስጥ እስራኤል የጦር ሰፈሯን ለመገንባት የመጨረሻው ደረጃ ላይ ደርሳለች የሚል አይነት ጉዳይን መነሻ በማድረግ ያም ደግሞ በአጭር ቀናትና እንደው በቃ ሳምንታት ውስጥ ሊሆን እንደሚችል ታሳቢ በመደረጉ የሶማሊያ መንግስት እስራኤል ከዚህ ጉዳይ እጇን እንድታወጣ ወይም እስራኤል ሶማሊያ ውስጥ ማለት ሶማሊላንድን ጨምሮ እንደ አንድ ተሪተሪ እንደ አንድ ግዛት ሐሰን ሼክ አስተዳደር ስለሚቆጠር በግዛቴ ውስጥ ነው ያሉት። እንዲያው በግዛታችን ውስጥ ምንም አይነት የሚሳኤል ማስወንጨፊያ ሆነ የአውሮፕላን የጦር ቤዝ ሊገነባ አይችልም፣ ይህ ከሆነ ወደ ጦርነት ውስጥ እገባለሁ እያለች ነው የምትገኘው።
አሁን ይሄ ዜና የእስራኤል በሶማሊላንድ ውስጥ የጦር ሰፈር የመገንባት በተለይ የበርበራ ኤርፖርት ጋር የአየር ኃይል የጦር ሰፈር ለመገንባት ሂደቶችን መጀመሯን እና ይህ ሂደትም ደግሞ ወትሮም ገና እስራኤል ለሶማሊላንድ እውቅና በምትሰጥበት ጊዜ ሰጥቶ መቀበል በሚል መርህ ነገሩ ታሳቢ ስለሚደረግ ሶማሊላንድ ከእስራኤል እውቅና ስታገኝ በምላሹ ለእስራኤል ምንድነው የሰጠችው ሲባል እስራኤል በሶማሊላንድ ውስጥ በተለይ በበርበራ አውሮፕላን ማረፊያ የአየር ኃይል የጦር ሰፈሯን እንድትገነባ ፈቃድ ሰጥታለች። ይሄ ጉዳይ ነው እንግዲህ አሁን ዞሮ መጥቶ የሶማሊያ መንግስት ለእስራኤል ማስጠንቀቂያ እንዲሰጥና የማስጠንቀቂያ ይዘትም እስከ ጦርነት ድረስ ሊቀጥል እንደሚችል ጭምር ታሳቢ ይደረግልኝ ሲል መልእክቱን ያስተላለፈ የሐሰን ሼክ አስተዳደር። ይህ የሞቃዲሾ ማሳሰቢያ የመጣው ብሉምበርግ የሚባለው አሜሪካ መገናኛ ብዙሃን ያው መቀመጫውን አሜሪካ ሀገር ያደረገ ነው የዜና ምንጭ ነው። ብሉምበርግ በፋይናንስ ጉዳዮች ላይ ዘገባዎቹ ይታወቃሉ። እንዲሁም ስዊድን ፐብሊክ ራዲዮ የሆነው ኢኮት የተባለ የሚጠራ የዜና ምንጭ እስራኤል በስትራቴጂካዊው የበርበራ ወደብ የጦር ኃይል ሰፈሯን ለመገንባት እንቅስቃሴ ጀምራለች የሚል አይነት ዘገባዎችን ይዘው በመውጣታቸው ነው። አሁን የሶማሊላንድ ፕሬዝዳንት ሚኒስትር ካዳር አብዲ እንዲሁም የብሉምበርግ ባወጣው ዘገባ ላይ አስተያየታቸውን ሲሰጡ ሶማሊላንድ የምትፈልገው ስትራቴጂካዊ ግንኙነትን ነው የሚል አይነት ሐሳብን አነሱና በውስጡ በጣም በርካታ ነገሮችን ያጠቃልላል። የእስራኤል በሶማሊላንድ ውስጥ የጦር ሰፈር የመገንባቷ ጉዳይ እስካሁን ድረስ አላወራንበትም፣ ነገር ግን ታሳቢ እናደርገዋለን፣ የሆነ ጊዜ ላይ ታሳቢ እናደርገዋለን በማለት እነ ብሉምበርግ እንግዲህ ይዘውት በወጣ ዘገባ ላይ ኦልሞስት ማረጋገጫ ሰጠ። አሁን እስራኤል በሶማሊላንድ ውስጥ በርበራ አካባቢ ላይ የሚሊተሪ ኢንስታሌሽን ወይም የጦር ሰፈር እንቅስቃሴ እንደሚኖራት ከእውቅና ሰጠች ከተባለበት ሞመንት ጀምሮ በሰራናቸው ተከታታይ የትንታኔ መረጃዎች ላይ አንስተነዋል እኮ። እንዲያውም ሶማሊላንድ ውስጥ የሚገኙ የኢትዮጵያውያን ዜጎች ጥንቃቄ እንዲያደርጉ ጭምር እኮ መልእክት አስተላልፈን፣ በተለይ የኢራንና የእስራኤል ጦርነት ቀጣዩ የጦር ግንባር የቀይ ባህር መሆኑ አይቀርም። የቀይ ባህር የጦር ግንባር መሆኑ የማይቀረው ደግሞ በሁለት ምክንያት ነው። አንደኛ በሃውቲ የሚባለው በኢራን የሚደገፈው ኃይል በባቤል መንደብ በኩል ሰናን ተቆጣጥሮ አለ በምስራቅ ቀይ ባህር፣ በምዕራብ ቀይ ባህር ደግሞ እስራኤል በሶማሊላንድ በኩል ላይ አለች። ስለዚህ እነዚህ ነባራዊ ሁኔቶች መጀመሪያም እስራኤል ወትሮም ወደ ሶማሊላንድ ስትመጣ ዓላማዋ ሁለት ነገር ነው። የመጀመሪያው ነገር የሃውቲን እንቅስቃሴ መምታት ነው። ሃውቲን ከዚህ ቀደም ኢሊያት የተባለ ከሚጠራው የእስራኤል የወደብ አካባቢ ላይ ሚሳኤሎችን እያስወነጨፈች ወይም ጀቶቿን እየላከች አክቹሊ ጀት ነበር የምትልከው የጦር ጀቶቿን እየላከች ድብደባ ስትፈጽም የእስራኤል የጦር ጀቶች 1800 ኪሎ ሜትርና ከዛ በላይ እንዲበሩ ይገደዳሉ፣ ጥቃት ለመፈጸም ጥቃት ለመሰንዘር። አሁን ሶማሊላንድ ውስጥ ከሚኖር የእስራኤል የጦር ሰፈር ተነስተው ግን በሃውቲ ላይ ጥቃት እንፈጽም ቢሉ 500 ኪሎ ሜትር ነው የሚበሩት። 500 ኪሎ ሜትር ብቻ። ይህንን አይነት ስትራቴጂካዊ ግብ ይዛን የመጣችው። ሁለተኛው ነገር የቱርክን መስፋፋት ለመቀነስ ብለን አንስተናል። በዚህ ጉዳይ ላይ እስካሁን ድረስ ጭምጭምታዎች ወይም ሩመሮችን መነሻ እያደረግን ነበር ሐሳቡን ስናነሳላችሁ የነበር። አሁን ብሉምበርግ ይዞት በወጣው መረጃ ላይ ግን የተረጋገጠው ነገር ምንድን ነው? የሶማሊላንዱ ፕሬዝዳንታዊ ሚኒስትር ካዳር አብዲ በእርግጥም ሶማሊላንድ ስትራቴጂካዊ አጋርነትን እንደምትፈልግና ምንም እንኳ እስካሁን ድረስ የጦር ሰፈር መገንባት የሚባለውን ጉዳይ ባናነሳውም ነገር ግን የሆነ ፖይንት ላይ የሆነ ጊዜ ላይ ማንሳታችን እንደማይቀር ሊታወቅ ሊገለጥ ይገባል በማለት አልሸሹም ዞር አሉ የሚመስል አይነት ማረጋገጫን ሰጥተው በእርግጥም እስራኤል በሶማሊላንድ ውስጥ የጦር ሰፈር የመገንባቷ ጉዳይ የጊዜ ጉዳይ ካልሆነ በቀር የተረጋገጠ ስለመሆኑ ማህተም መቱበት። ይዝንዛት አሜዚንግ። ከዚህ በኋላ ነው ሶማሊያ እነዚህ የብሉምበርግ መረጃዎች ከተሰሙ ከወጡ በኋላ ነው ሶማሊያ ለእስራኤል ማስጠንቀቂያ የሰጠችው። የሶማሊያ በኩል የወጣው መረጃ የሚያመላክተው ነገር ምንድነው? እንደዚህ አይነት የውጭ ግንኙነቶችን የማድረግ ከእስራኤል ጋርም እንደው አስፈላጊ ከሆነ ግንኙነትን የማድረግ አይነት ስልጣን ያለው የፌደራሉ መንግስት ስለሆነ ሶማሊላንድ እንደ አንድ የሶማሊያ ግዛት ይህንን አይነት ግንኙነት ከእስራኤል ጋር ማድረግ ስለማትችል ይሄ ህገ መንግስታዊ መርሆችን ታሳቢ ባደረገ መልኩ ነገሩን ውድቅ ሊያደርጉት ነው ጥረት ያደረጉት። የትኛውም አይነት የውጭ ወታደራዊ ኃይልን በሶማሊያ መሬት ላይ የማስተናገድ አይነት ስልጣን በምንም መልኩ ተቀባይነት እንደሌለውና ተቀባይነት ሊኖረው የሚችለውም ደግሞ ከፌደራል መንግስቱ ጋር በሚደረግ ንግግርና ምክክር ብቻ እና ስምምነት ብቻ መሆኑን በመግለጽ በእርግጥም
ይህም ማይሆን ከሆነ ግን ሶማሊያ የግዛት አንድነቷንና ሉዓላዊነቷን ለማስጠበቅ ወዳም ሳይሆን ተገዳ ከእስራኤል ጋር ወደ ለየለት አይነት ጦርነት ውስጥ ልትገባ እንደምትችል ጭምር ነው የማስጠንቀቂያው አንድምታ የሚያሳይ። ይህ አስገራሚ ዴቨሎፕመንት በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጅዎ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። አሁን የጠቅላይ ሚኒስትር አብይ አህመድ ከነማርክ ሩቢዮ ጋር ተገናኝተው በስልክ አውርተው ስለ አካባቢው ሰላምና ጸጥታ እናውራ ብለው ከዛ በጅቡቲ ከነ ሐሰን ሼክ መሐመድ ጋር ተገናኝተው ወደ ዱባይ ወይም ወደ ዩናይትድ አረብ ኤምሬትስ ሲያቀኑ በዛው ተመሳሳይ ቅጽበት ላይ ሐሰን ሼክ መሐመድ እንዲህ አይነት መግለጫን መንግስታቸው ሲያወጣ ወይም እስራኤልን የሚቃወም አይነት መግለጫ መንግስታቸው ሲያወጣ ትላንት የነገርኳችሁና የሆነ ነገር እየሆነ ነው something is cooking እያልኩ ስገልጸው የነበረው ሁኔታ ምን ሊሆን እንደሚችል ፍንጭ ይሰጣል። ምንድነው ፍንጩ ካላችሁ አንደኛው ነገር ምናልባትም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ ባቀኑበት ሰዓት ላይ አንስተዋቸው ከነበሩ ጉዳዮች መካከል ምናልባት ነው የምላለው ይሄ የእስራኤል የጦር ሰፈር ጉዳይ አንዱ ሊሆን ይችላል። ምክንያቱም አሁን ኢትዮጵያ በዚህ ቀጠና ላይ ብሔራዊ ጥቅሟን ለማስከበር ጥረት የምታደርግ ሀገር ናት። ይህንን ብሔራዊ ጥቅሟን ለማስከበር የምታደርገውን ሰላማዊ እንቅስቃሴ ከሚደግፉ ሀገራት መካከል እነ አሜሪካም እነ እስራኤልም አንዱና ዋነኞቹ ናቸው፣ እነ ዩናይትድ አረብ ኤምሬትም። ማርክ ሩቢዮ አሁን ቀጣዩ የጦር ግንባር ብያቸዋለሁኝ። ቀጣዩ የጦር ግንባር የሆርሙዝ ሲርጥ ጉዳይ በጣም በዓለም ላይ እያደረሰ ያለው ጫና እየበዛ እየበረከተ ከመምጣቱ አንጻር በቃ እዚህ ጋር ይበቃናል አሁን በሃውቲ በኩል ላይ ብለው ወደ ቀይ ባህር የመምጣት አይነት ዝንባሌ ሊኖራቸው የሚችል ከሆነ አሜሪካ ባትፈልግ እንኳን እነ ኔታንያሁ በዚህ ሰዓት ኢራን ውስጥ እንኳን ገብተው ይሄን አይነት ጥቃት የሚያደርሱ ከሆነ ሃውቲን በምንም አይነት ተአምር በሰንዓ ቁጭ ብሎ በቀይ ባህር ላይ ያው እስራኤል የቀይ ባህር አካል ነች ታውቃላችሁ። የቀይ ባህር ሀገር ከሚባሉት ውስጥ ነች። ከቀይ ባህር ጋር በቀጥታ በድንበር ትገናኛለች። ኢሌት የሚባለው የእስራኤል ወደብ ከቀይ ባህር ጋር ይዋሰናል እና ይገርመኛል ካርታው ከዚህ በፊትም ብያችኋለሁ። አንደኛ እቺ ቀጭኗ በቃ የሆነ እንደ ምንድነው በቃ እንደ ጅራት መስላ ወደ እስራኤል አቅጣጫ የምትሄድ አንዲት በጣም ቀጭን መስመር አለች። ከዛ ደግሞ እስራኤል ማፑዋን ወይም ካርታዋን ስትመለከቱት በሆነ ሰይፍ በሚመስል መልኩ ወደዛች ወደ ቀጭኗ የቀይ ባህር ጫፍ ላይ መጣለች። ያቺ ቦታ ኢሊያት እየተባለ ትጠራለች። ኢሊያት የምትባል ወደብ ነች እና እስራኤል ራሱ የቀይ ባህር ሀገር ነች ሲባል በቀይ ባህር ጋር ስጋት ተደግኖባት እንደ ሃውቲ የመሰለ ቡድን ምንም እንኳን በዚህ ጦርነት ላይ ተሳታፊ ሆኖ ወደ እስራኤል ሚሳኤል ባያስወነጭፍም ነገር ግን አደጋ አለብን ስጋት አለብን የሚለው የነ ኔታንያሁ ትንተና አሁንም ፕራክቲካል መሆኑን ደግሞ እንደ ኢራን የመሰሉ ሀገሮች ላይ የተከናወነ ያለው ዘመቻ ማሳያ ስለሆነ ከባድ የምትባለው ኢራን ውስጥ ገብተው በቀጥታ እንዲህ አይነት ጥቃትን ድብደባን ማከናወን ከመረጡ በቀይ ባህር ላይ በጉሮሯቸው ላይ የተደገነ ስጋትን ተደርጎ ሊቆጠር የሚችለው ሃውቲን ደግሞ በምንም መልኩ ዝም አይሉትም። ስለዚህ እነ አሜሪካ እንኳን ጸጥ ቢሉ እነ እስራኤል ልክ የኢራንን ጉዳይ ወደ መቋጨቱ ሲመጡ በቀጥታ ወደ ሃውቲ ፊታቸውን ያዞራሉ። ለዛም የሚሆነው መደላድል ቀድሞ መከናወን አለበት፣ ቀድሞ መሰራት አለበት። በተለይ በሶማሌላንድ በኩል ላይ የእስራኤል የጦር ጀቶች እንቅስቃሴ እንዲያደርጉበት በነገራችን ላይ የሳተላይት ምስሎች በበርበራ ወደብ ላይ የማስፋፊያ ስራዎች እየተከናወኑ መሆኑን ድሮን ለማሳረፍና ለማስነሳት የሚችሉ ምናምን አይነት መረጃዎች አሉ ከሳተላይት የሚወሰዱ። ይሄ ማለት በቃ የእስራኤል አየር ኃይል መጥቶ ያርፍበታል ማለት አይደለም። በርበራ መብቷ ነው፣ በቃ ሀርጌሳ መብቷ ነው። አውሮፕላን ማረፊያዋን በፈለገችው መልኩ ማዘመን መብቷ ነው። ማንም ሊከለክላት አይችልም። ነገር ግን ካለው የጂኦፖለቲካ እንቅስቃሴ አንጻር ምናልባት የእስራኤል የጦር ጀቶችና ድሮኖች ይህንን አካባቢ እንዲጠቀሙ የማመቻቸት አይነት እንቅስቃሴ ሆኖ የሚሉ አይነት ጥያቄዎች በመነሳት ላይ ናቸው። እስራኤልም እየጠበቀች ያለችው አንዱ ነገር ይባላል በሶማሌላንድ በኩል የበርበራ አካባቢ ላይ የጦር ጀቶቿንና ድሮኖችን የሚያስተናግደው አይነት የማስፋፊያ ስራዎች እስኪጠናቀቁ ድረስ ነው
ወደ ሀውቲ ፊቷን ለማዘር እየጠበቀች ያለችው ይሄንን የባርበራ አውሮፕላን ማረፊያ የማስፋፊያ ስራዎች እስኪጠናቀቅ ድረስ ነው በመባል ላይ ይገኛል። ዛት ሚንስ ቀጣዩ ስቴፕ እስራኤል ወደ ሶማሊላንድ መታ የጦር ጀቶቿን ማሳረፍና ከሶማሊላንድ ተነስታ ወደ ሀውቲ መተኮስ ነው። ይሄ ሀውቲ ጋር መተኮሱ ጉዳይ በቃ ቀላል ነው፣ አልጋ ባልጋ ነው። እስራኤል እንዳሰበችው ይድላታል አይደለም። ሀውቲን እናውቀዋለን። ባለፉት በጣም ተከታታይ ዓመታት በተለይ ከኦክቶበር 7 እንደ አውሮፓውያን አቆጣጠር ወዲህ እስራኤል በጋዛ በጣም ከባድና አሰቃቂ የሆነውን ዘመቻ ከጀመረችበት ጊዜ ወዲህ ለእስራኤል የቁስል ውስጥ እንጨት ይመስል በጣም በቃ ከባድ የሆነ ጉዳት ሲያደርስባት የነበረው አንዱ ሀውቲ ነው። ከነ ሂዝቦላህም በላይ እነ ኢልያት እነ ሃይፋ ሳይቀሩ። ሃይፋ ማለት ደቡባዊ እስራኤል ማለት ነው በላይ በኩል። አሁን ኢልያት በሰሜን በኩል ነች ያለችው በቀይ ባህር በኩል። ሃይፋ ደግሞ በሜዲትራኒያን በኩል በላይ በኩል ከሊባኖስ ጋር በሚዋሰኑበት ቦታ ላይ ያለ የወደብ ከተማ ነውና እዛ ድረስ ነው የሚተኩሰው ሀውቲ። ከኢልያት እስከ ሃይፋ ነው፣ ከሰሜን እስከ ደቡብ ሙሉ በሙሉ እስራኤል ላይ መተኮስ ይችላል። እነ ኢራንም እያደረሱ ያለውን ጉዳት አይነት ነው ሀውቲ እያደረሰ የሚገኘው እስራኤል ላይ ባለፉት ጊዜያት ማለት ነውና ይሄንን ጉዳይ ከሰሜን እስከ ደቡብ መተኮስ የሚችል አይነት አቅም ላይ ተቀምጦ እነ ኔታንያሁ እጅና እግራቸውን አጣጥፈው መቀመጣቸው እንደማይቀር እንግዲህ ከተስማማን ቀጣዩ ስቴፕ የሚጠበቀው ጉዳይ በሶማሊላንድ ውስጥ በበርበራ አውሮፕላን ማረፊያ ጋር የሚከናወን የማስፋፊያ ፕሮጀክት ወይም ቅድም በገለጽኩላችሁ መልኩ ስራዎቹን እስኪጠናቀቁ ድረስ ነው ከተባለ ከዛ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሐሰን ሼክ መሐመድ ጋር በኢፍጣር ፕሮግራም ላይ ተገናኝተው ከተለያዩ በኋላ ያው ሰበብ ያደረጉት እነ ብሉምበርግ ይዘውት የወጡት ዜና የሚል ቢሆንም ነገር ግን ይህን ዜና ከብሉምበርግ በፊት ገበያ ፖድካስት ራሱ ነግሯቸው ከአንድ ወር ከምናምን በፊት በደንብ ዲስከስ አድርገንበታል። የእስራኤልን የጦር ሰፈር ጉዳይ በሶማሊላንድ ውስጥ በደንብ ተወያይተንበታል፣ ሀሳቡን አንስተናል። ስለዚህ አዲስ ነገር አይደለም ልላችሁ ፈልጌ ነው። ማለት ከዛ ጊዜ ጀምሮ ይነገር ነበረ። እኛ እንኳን ከወራት በፊት ይህን ጉዳይ አንስተነው ከነበረ ያው የመረጃ ምንጮች አሉን እኮ ለምን የሚለውን ጉዳይ በተመለከተ ሀሳቦችን ወይም የመረጃ ምንጮች አድርገን የምንጠቀማለን። ብሉምበርግ አሁን በመናገሩ ሂደት ላይ አዲስ ነገር ከተባለ አዲሱ ነገር በቃ ሶማሊላንድ ይሄኛውን ጉዳይ በተመለከተ የሆነ ጊዜ መመልከታችን አይቀርም የሚል አይነት ምላሽ ከመስጠቷ በቀር ወይም ሶማሊላንድ በጉዳዩ ላይ አስተያየት መስጠቷ ብቻ ነው አዲስ ነገር በአሁኑ የብሉምበርግ ዘገባ እንጂ የሚታወቅ ነገር ነው። ስለዚህ እችን ነገር ምክንያት ወይም ሰበብ አድርገው ሐሰን ሼክ መሐመድ አስተያየቱን መነሻ አድርገው ወይም የብሉምበርግን ዘገባ መነሻ አድርገው ምላሽ ሰጡ ይባል እንጂ እኔ እንደሚመስለኝ ምክንያቱም አሁን ይኸውላችሁ የሶማሊላንድ ጉዳይ በቃ ያለቀ የደቀቀው ጉዳይ ነው። ሶማሊላንድ ከዚህ በኋላ ከሶማሊያ ጋር አንድ ልትሆን የምትችልበት እድል በጣም ትንሽ ነው። ከ120% 25% ብለን ብንገልጽ ይሻላል። 75-80% ከዚህ በኋላ ሶማሊላንድ የሀገርነት ዳናዋን ተከትላ ነው የምትሄደው። ይህ እኛ ስለወደድን ስለጠላን ሳይሆን ከ1991 እንደ አውሮፓውያን አቆጣጠር ጀምሮ ሀገሪቱ የመጣችበትን ታሪክ በግልጽ ተንትኖ የሚረዳ ሰው አሁን የምለው ነገር በደንብ ይገባዋል። ሶማሊላንድ ከሀገርነት የምትጎድል አይነት አይደለችም። ይሄ እኮ ነው ለቀጠናው ሰላም ማሰብ ሲባል አንዱ ይሄ ነው። መጀመሪያ ያቺ ሀገር እንዳትገነጠል ያቺ ክልል እንዳትገነጠል ማድረግ ያለበትን የቤት ስራ ያልሰራ የፌደራል መንግስት ሀገሪቱ ልገንጠል ስትል አያትገነጠልም ብሎ በወታደራዊ ኃይልና ብቃት ሊያስቆም ይሞክራል። ግን ማስቆም አይቻልም። ማስቆም ማይቻል ከሆነ የሚሻለው መንገድ ምንድነው? በሰላማዊ መንገድ የሶማሊላንድን ዕውቅና እንዲጠናቀቅ ማድረግ ነው። ስለዚህ ምናልባት ጠቅላይ ሚኒስትር አብይ አህመድ ከማርክ ሩቢዮ ጋር በነበራቸው የስልክ ቆይታ ላይ የቀጠናው ሰላምና ጸጥታ ጉዳይ በሚለው ማዕቀፍ ውስጥ ሐሳቦችን ሲነጋገሩ ሊያነሱ የሚችለው ጉዳይ አንዱ የሶማሊላንድ ጉዳይ ነው። አሜሪካ ሶማሊላንድ ውስጥ ፍላጎት አላት። ምን አይነት ፍላጎት? በእስራኤል በኩል የመጣ ፍላጎት አለ። ቢኮዝ እስራኤል ኦልሬዲ የጀመረችው አንድ መስመር አለ፣ ዕውቅና መስጠት የሚባል አንድ መስመር። እንደምታውቁት እኮ በዚህ በኢራን ጦርነት ላይ አሜሪካ ፍላጎት የላትም፣ እዛ ጋር ኢራንን መገዳደር ማስቆም አትችልም የሚሉት አንድምታዎቹ እንዳለ ሆነው ግን ጊዜውን በተመለከተ ጊዜው አሁን ነው ወይስ መቼ ነው የሚለው ነጥብ ላይ ማርክ ሩቢዮ የሚባለው የአሜሪካ የውጭ ጉዳይ ዋና ጸሐፊ በአንድ ቃለ መጠይቁ ላይ ሲናገር በቃ እስራኤሎቹ ሊገቡ እንደሆነ ነገሩናል። እስራኤሎቹ በቃ ሄደው ሊመቱ እንደሆነ አሳወቁን። ከዛ እኛ መምታታችን አይቀርም፣
እኛ ስንመታ ግን ኢላማ የምትሆኑት የእናንተ የጦር ሰፈሮች ናቸው። እዚህ አሜሪካ በመካከለኛው ምስራቅ በገልፎ ሀገራት ውስጥ ያለ የእናንተ የጦር ሰፈር ነው። ስለዚህ አብረን ብንወጣው ይሻላል። በዛ መልኩ ነው አሜሪካ የገባችሁ በጥድፊያ እስራኤልን ተከትላ ማለት ነው። እስራኤልን ልታስቆማት አትችልም። እውነት እንዳይመስላችሁ በሐሳብ ተለያዩ፣ ተኳረፉ፣ ትራምፕና ኔታንያሁ እንዲሆኑ የሚል አይነት ዜና ስትሰሙ እውነት እንዳይመስላችሁ። ለምሳሌ ያልተቀደሰ ጋብቻ የሚባለው አገላለጽ አለ አይደለ? በሆነ አካል መካከል የሚከናወን የሆነ ውጥረት ጋር ተያይዞ ያልተቀደሰ ጋብቻ የሚል ሐሳብ አለ እና የእስራኤልና የአሜሪካ ግን ለነሱ በቃ የተቀደሰ ጋብቻ የሚያቆሙት አይነት ግንኙነት አይደለም ያላቸው እና አሜሪካም ኦልሬዲ አሁን በእስራኤል አማካኝነት በሶማሌላንድ ውስጥ ፍላጎት ስላላቸው አንዱ ማርክ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከ3 ነው ከ4 ቀን በፊት በነበራቸው የስልክ ቆይታ ላይ አንስተውታል የሚባለው ነጥብ የሶማሌላንዱ ጉዳይ ነው። የጦር ሰፈር የማስጠጋቷና የማምጣቷ ጉዳይ ቢኮዝ ቀጣዩ የጦር ግንባር ማን ነው ብለናል? ቀይ ባህር ነው ብለናል። አይ ሆፕ በዚህ ላይ ሴም የሆነ መረዳት ውስጥ ነን ብዬ አስባለሁ። ለምን ቀጣዩ የጦር ግንባር ቀይ ባህር ሆነ በሚለው ላይ በግልጽ ሴም የሆነ መረዳት ውስጥ ነን ብዬ አስባለሁ። እና የሐሰን ሼክ ለእስራኤል የተሰጠ ማስጠንቀቂያ መግለጫ የወጣበት ሰዓት አብይ አህመድ ወደ ዩናይትድ አረብ ኤምሬትስ በከተሙበት ሰዓት መሆኑ ሲታይ ትላንት በጥያቄ መልክ አንስቸው የነበረው በዚህ ቀጠና አንዳች ነገር እየተከናወነ ነው የሚለው ሐሳብ አሁን መወለድ ጀመረ። ማለት እንዴት እስራኤል በሶማሌላንድ ውስጥ የጦር ሰፈሯን የመገንባቷ ጉዳይ የጊዜ ጉዳይ ካልሆነ በቀር የሚቀር አይደለም። ከሀውቲ ጋር በቃ ይለይላቸዋል። አሁን ከኢራን ጋር እንዳለው ከሀውቲ ጋርም ይለይላቸዋል። ያን ለማድረግ ለሶማሌላንድ እውቅና በመስጠት ጀምረዋል። ቀጣዩ ስቴፕ ይህንን እውቅና ወደ ስትራቴጂካዊ አጋርነት መቀየር ነው። ስትራቴጂካዊ አጋርነት አንዱ መልኩ የጦር ሰፈርን በማስተናገድ ነው የሚገለጠው። ቱርክና ሶማሊያ ስትራቴጂካዊ አጋርነት አላቸው። ቱርክ ለሶማሊያ ጥበቃ አከናውናለሁ እስከምትል ድረስ ነው አሁን ነገሩ ሰፋ ሲል እስራኤል በዚህ ቀጠና ላይ መታ ሶማሌላንድ ውስጥ የጦር ሰፈር የማስፈሯ እንቅስቃሴ እውነት የሚሆን ከሆነ የሐሰን ሼክ መሐመድ አስተዳደርም እንዳለው ከእስራኤል ጋር ወደ ግጭት ውስጥ የሚያመራ ከሆነ የግዛት አንድነቴን ለማስጠበቅ ማድረግ ያለብኝን ሁሉ አደርጋለሁ ስላለ የሐሰን ሼክ መሐመድ አስተዳደር በሌላ ቋንቋ ምን ማለት መሰላችሁ? ሐሰን ሼክ መሐመድ የተማመነው የሶማሊያን ወታደራዊ አቅም ሳይሆን እስራኤል ላይ ይህንን አይነት ጠንካራ መግለጫ ለማውጣት የተማመነው የራሱን ወታደራዊ አቅም ሳይሆን ከጀርባው ቱርክ የምትባለው ሀገር በመቆሟ ነው። ቱርክ የኤፍ-16 የጦር ጀቶቿን ጨምሮ ከ2011 እንደ አውሮፓውያን አቆጣጠር ወዲህ በሶማሊያ ውስጥ በፖለቲካ፣ በኢኮኖሚ፣ በሚሊተሪ ያልገባችበት ዘርፍ የለም። ባለፈው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ካስታወሳችሁ ለእስራኤልና ለዩናይትድ አረብ ኤምሬት መልእክት የላኩት እዚህ 4 ኪሎ ቤተ መንግስት ላይ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ጎን ለጎን ቆመው እረፉ፣ የግዛት አንድነት ማለት በቀጥታ የእስራኤል ለሶማሌላንድ የሰጠችውን እውቅና በማንሳት ጭምር በግልጽ ዝተዋል። ወይም ነገሩን በዝምታ እንደማይመለከቱ በቸልታ እንደማይመለከቱ አረጋግጠዋል። አሁን ሐሰን ሼክ መሐመድ አንድ ይህን ጉዳይ እንዲናገሩ ያስገደዳቸው ነጥብ ወይም እስራኤልን እንዲያስጠነቅቁ ያደረጋቸው ነጥብ ምን ብዬ ነው ማምነው? እኔ ይህን የዚህን ቀጠና አካባቢ እንደሚረዳ ሰው አብይ አህመድ እዛ በጅቡቲ ውስጥ ከሐሰን ሼክ መሐመድ ጋር ሲገናኙ ነግሯቸው እስራኤል ትመጣለች፣ እስራኤል የጦር ሰፈሯን ይዛ ትመጣለች። በቃ ይሄን ጉዳይ አውቀውታል። ለዛም ነው በቃ ነገሩ ያስደነገጣቸው እንጂ ብሉምበርግ የሆነ ዜና ስላወጣ አይደለም። አልኳችሁ እኮ የዛሬ ወር ከብሉምበርግ በፊት ገበያ ትንታኔ፣ ገበያ ፖድካስት፣ ገበያ ሚዲያ ሰርቶታል። ይታወቃል። በቃ የአንድ ሲደመር አንድ ነው። ምንድን ነው የተለየው ነገር ከተባለ ጠቅላይ ሚኒስትሩ ሄደው ለሐሰን ሼክ መሐመድ እስራኤልን ጉዳይ በተመለከተ የነገሩት ነገር አለ። የጦር ሰፈሩን ጉዳይ በተመለከተ ሐሰን ሼክ መሐመድ ከሰሞኑ ኮንፍርምድ ይሆን የተረጋገጠ አይነት ነገር ሰምተዋል ብቻ ሳይሆን ደግሞ ታይሚንጉ ጭምርም በቅርብ ሊሆን እንደሚችል በአጭር ጊዜ ውስጥ በአጭር ሳምንታት ቀናት ውስጥ ሊሆን እንደሚችል አረጋግጠዋል። ስለዚህ ሐሰን ሼክ መሐመድ እንዲህ አይነት ማረጋገጫ ካልያዙ በቀር እስራኤልን በዚህ ደረጃ ለማስጠንቀቅ ስለማይደፍሩ ማለት ባልተረጋገጠ ሪፖርት እንዴት ማስጠንቀቂያ ይሰጥ? ያ ማረጋገጫ ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲ ቆይታ ሳይሰማ አይቀርም። ኢሚዲየትሊ እኮ ነው በቃ ኢሚዲየትሊ ዶክተር አብይ ወደ ዩናይትድ አረብ ኤምሬት እየበረሩ ባለበት ሰዓት ላይ ልንል እንችላለን ሐሰን ሼክ መሐመድ ለእስራኤል ማስጠንቀቂያ ሰጡ። እንዳልኳችሁ ሐሰን ሼክ መሐመድ ከጀርባቸው ያለችው ቱርክ ነች። ስለዚህ አሁን እዚህ ቀጠና ላይ አዲስ ነገር ሲመጣ የሚጠበቁ ሁለት መሰረታዊ ቁልፍ ነገሮች ምንድናቸው ካላችሁ በዚህ በቀይ ባህር ላይ አንደኛ እስራኤል በሶማሌላንድ ውስጥ የጦር ሰፈሯን የማነጽና ወይም ጦሯን የማስጠጋትና ከሀውቲ ጋር ወደ ለየለት አይነት ጦርነት ውስጥ መግባት፣ ሀውቲ ላይ እርምጃ መውሰድ። ሀውቲም የዋዛ ቡድን አይደለም። እውነት እኔ የነምናምን ደጋፊ ምናምን ስለሆንኩ አይደለም። የኢራን ደጋፊ የሀውቲ ደጋፊ
ደጋፊ ምናምን አይደለም ታቁኛላችሁ ማለት ከዛ አንፃር አይደለም ነገራችሁ በቃ ባለፉት አመታት በደንብ ስላየን ነው ሀውቲን ቤንጎሪዮን ኤርፖርት በሉ ኢሊየት ወደብን በሉ ሃይፋ በሉ በጣም ተከታታይ ጥቃት ሲያደርስ ነበር ሀውቲ በቃ ስለምናውቀው ነው ያዝ አይደለም እምላችሁ ስለምታውቁት ነው ደግሞ እናንተም እና ሀውቲ ጋር የሚኖረው ውጥረት በቃ የእስራኤል የጦር ሰፈር ተከትሎ ከሀውቲ ጋር የሚኖረው ውጥረት ጦርነት ግጭት ምናምን አንደኛው ቁልፍ የሚሆነው ነገር ይሄ ነው ሁለተኛው ነገር ደግሞ ኢፍ እስራኤል ወደዚህ ቦታ ላይ የጦር ኃይሏን ስታስጠጋ ቱርክ በሶማሊያ በኩል ስላለች በእስራኤልና በቱርክ መካከል በዚህ የቀይ ባህር ቀጠና የኤደን ባህረ ሰላጤ ላይ ሊኖር የሚችል ምን ብዬ እንደምገልጸው አላውቅም በእስራኤልና በቱርክ መካከል ወትሮም እንዲያው ናቸው እስራኤልና ቱርክ ወትሮም እንዲያው ናቸው ወትሮም አይዋደዱ ወትሮም ስምምነት የላቸውም አሁን ፊት ለፊት ሁለቱም ወገኖች በጃዙርም ይሁን በቀጥታ በፕሮክሲ ጦርነትም ሆነ የቀጥታ የፊት ለፊት ጦርነት ሊፋጠጡ የሚችሉበት አይነት እድል ከመቼውም ጊዜ በላይ ቀርቧል እንደምታውቁት ለዚህ በእስራኤልና በቱርክ መካከል የሚኖረው ውጥረት አይቀሬ እንደሆነ ይታወቃል ትንቢት ስላለ ምናምን አይደለም እኔ በትንቢቶች ምናምን ብዙም አክቹዋል ምላችሁ እንደ ጋዜጠኛ ስለሆነ ማወራ አሁን በግል ቡና እየጠጣን ብናወራ ግን እንደ ጋዜጠኛ ሆኜ ሳወራ እንደዚህ አይነት ነገሮችን ታሳቢ አላደርግም ከዛ በላይ ግን አክቹዋል ፕራክቲካል የሆነ ነገር ምን አለ የሚለውን ጉዳይ ይመለከታሉ አንድ የቀድሞ የእስራኤል ጠቅላይ ሚኒስትር የነበረ ሰው ቱርክ አለ ቱርክ ቀጣዩዋ ኢራን ናት ልክ ኢንተርኔት ላይ ግቡና ተመልከቱት በዩቲዩብ ላይ ምናምን ቱርክ the next ኢራን ብላችሁ ሰርች አድርጉ ራይት ነው ቱርክ the next ኢራን ብላችሁ ሰርች አድርጉ እያልኳችሁ ያለው ነገር ምን እንደሆነ በግልጽ ይታያችኋል ዩሲ እና ነገሩ ምንድነው ማለት ነው ቱርክ የምትባለው ሀገር አሁን ለእስራኤል ምን አይነት ስጋት ፈጠረች ምን አይነት ስጋት ደገነች ምናምን የሚለው ነገር ብትጠይቁኝ ይሄ ነው ብዬ የምናገረው ነገር የለም ለምን ካላችሁ ቱርክ የምትባለው ሀገር አንደኛ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ነች የምዕራቡ ዓለም አባል ተደርጋ ነው የምትቆጠረው ሁለተኛ ነገር ደግሞ እነ ረሲብ ጣይብ ኤርዶሃን ሪዮትሪክ ከማሰማት በቀር እንደው እንዲህ ከእስራኤል ጋር ወደ ጦርነት ውስጥ ስለመግባት ዝግጅት እያደረጉ ነው ብዬ አላምንም በእስራኤል በኩል ግን የትኛውም ኃይል እስራኤልን በተመለከተ በሪዮትሪክ ደረጃ በሪዮትሪክ ማለት ለፕሮፓጋንዳም በሉት ለምንም የሚነገሩ ቃሎች ሐሳቦች መልእክቶች አሉ አይደል በዛ ደረጃም እስራኤል በሆነ መልኩ የምትገለጽ ከሆነ በቃ እንደ ስጋት ነው የሚመለከቱት እንደ ጸረ ሴማዊነት ነው የሚመለከቱት ጸረ እስራኤላዊ ጸረ ሴማዊነት እያሉ ነው ታፔላ የሚለጥፉትና የዛን ነገር ሁኔታ አሁን በግልጽ ማየት ጀምረናል የእስራኤሉ የቀድሞ ጠቅላይ ሚኒስትርም ይሄንን ጉዳይ ቃል በቃል አረጋግጦ ተርኪ is the next ኢራን ብሎ ተናግሯል ያንን ነገር ሊያሳይ የሚችለው ጉዳይ አሁን ቱርክና እስራኤል የሚገናኙበት ፊት ለፊት የሚፋጠጡበት ጦር ሜዳቸው ሶማሊያ እንዳይሆን ሶማሊላንድና ሶማሊያ እንዳይሆን በጣም ከፍ ያለ ስጋት አለ የዚህ ቀጠና የጂኦፖለቲካዊ መልክ በዚህ ሰዓት ከተገለጸ እንዲህ ነው የሚገለጸው ለዚህ መካከል የኢትዮጵያ ሚና ብሔራዊ ጥቅምን ብቻ ታሳቢ ያደረገ መሆን እንዳለበት ግን ዛሬም ሳልናገር አላልፍም እንደ መውጫ ግን በእስራኤልና በቱርክ መካከል በሚፈጠር የትኛውም አይነት ጦርነት ኢትዮጵያ ለአንደኛው ወገን ውግንና ከመስጠት መቆጠብ አለባት የዚህን አካባቢ ሰላምና ጸጥታ ማረጋገጥ የኢትዮጵያ አንድ ብሔራዊ ጥቅም ነው በዚህ ቀጠና ላይ የባህር በር ማግኘት ባለቤት መሆን ሌላኛው ጥቅም ነው ነገር ግን ባህር በር በስትራቴጂካዊ አሸናፊነት ጭምር ሊያዝ የሚገባው እንጂ በጦር ውጊያ አሸናፊነት ላይ የተመሰረተ ስላልሆነ ያንን ነገር ታሳቢ ባደረገ መልኩ ይህን የውጭ ግንኙነት ፖሊሲ መምራት ይፈልጋል ያን ማከናወን የሚችሉ ሰዎች አሉ ብዬ አምናለሁ ገና ዌይተንሲ ነገር ግን ቀይ ባህር ላይ አሁን በገልፍ ኦፍ ኤደን ላይ የኢትዮጵያ ግሮሮ ልንለው በምንችለው ቀይ ባህርና የገልፍ ኦፍ ኤደን ላይ ከመቼውም ጊዜ በበለጠ ሁለት ታላላቅ ስጋቶች ተደግነዋል ሁለቱም ስጋት ከእስራኤል ወደዚህ ቦታ ላይ መምጣት ጋር የተገናኘ ነው ወደ ሶማሊላንድ ወደዚህ መምጣት ጋር ተያይዞ ከየመኑ ሀውቲ ጋርና በሶማሊያ ፖለቲካ ውስጥ ሶማሊያን ለመጠበቅ ነው የመጣሁት ይላል ባይዘው የረሲብ ጣይብ ኤርዶሃን አገዛዝ የነዳጅ ፕሮጀክት አላቸው ያው ተደጋጋሚ ሰርተነዋል የነዳጅ ቁፋሮ ፕሮጀክት አላቸው ከ20 እስከ 30 ቢሊዮን በርሜል ድፍድፍ ነዳጅ ማውጣት ያስባሉ ቁፋሮቹም እንቅስቃሴዎችም ተጀምረዋል አንደኛው እስራኤል በቶሎ ወዲ ቀጠና መምጣት አለብኝ ብላ የምታምነው ለዚህ ነው ይሄንን የቱርክ ተጽዕኖ መመከት ትፈልጋለች እና የነዳጅ ፕሮጀክቱ ላይ ቱርኮች 90% የሚሆነውን ትርፍ ከፕሮጀክቱ የሚገኘውን ትርፍ ባለቤት የምትሆነው ቱርክ ነች እና ለምንድነው ይሄን ያክል 90% የምትወስዱ ሲባሉ ሁለት ምክንያት
ምክንያቶችን ያስቀመጡት። የመጀመሪያው ምክንያት ፕሮጀክቱን እውን ለማድረግ ቢሊየንስ ዶላሮችን አውጥተናል። ኦፍ ኮርስ እንደዚህ አይነት ኢንቨስትመንቶች አሉ። ቢሊየንስ ዶላር 6 ቢሊዮን 7 ቢሊዮን እስከ 10 ቢሊዮን ከዛም በላይ ሊሆን ይችላል ሊያስወጣ ይችላል። ያንን ገንዘብ የሚያወጣው የቱርክ መንግስት ነው። ኦኬ ያንን ገንዘባችሁን ካገኛችሁስ በኋላ ለምንድነው 90% እናንተ የምታገኙት ተብለው ሲጠየቁ ደግሞ ምን እንዳሉ ታውቃላችሁ እንዴ? ከ2011 ጀምሮ ሶማሊያን እየጠበቅን ነው። ለምንጠብቅበት ክፍያ ይገባናል። ይሄን የምንወስደው እንደ ክፍያ ነው። ገብቷችኋል? ስለዚህ ቱርክ በሶማሊያ ጉዳይ አትደራደርም። ቱርክ ከሶማሊያ ማንም ገፍቶ ሊያስወጣት አይችልም። እነ እስራኤል ከኢራን ቀጥሎ ወይም ቱርክ ቀጣዩዋ ኢራን ነች ሲሉ ይህንን የሶማሊያ ተጽዕኖዋል። ቢካዝ ሶማሊያ ማለት በኤደን ባህረ ሰላጤም በህንድ ውቅያኖስም በኩል በጣም ስትራቴጂካዊ ነች። በቀይ ባህር በኩል አስባችኋል? 3 የሆኑ በጣም ቁልፍ በሆኑ አካባቢዎች ከቀይ ባህር ኤደን ባህረ ሰላጤ፣ በኤደን ባህረ ሰላጤ አረቢያን ባህርም አለ። አክቹሊ ልክ ኤደን ባህረ ሰላጤ እንዳለቀ ወደ ሳውዲ ወደ ዩኤኢ ምናምን ነገሩ እየሄደ ሲመጣ አረቢያን ባህር ይባላል። ወደ ታች በኩል ደግሞ ያለው ልክ እነዚህ ከቀንዱ በታች የቀንዱ ጫፍ አለ አይደለ? እዚህ ሆርን ኦፍ አፍሪካ ላይ ከቀንዱ በታች ባለው አካባቢ ላይ ያለው ደግሞ የህንድ ውቅያኖስ። በእነዚህ 3 እንትኖች መካከል ነች ያለችው ሶማሊያ። ጂኦግራፊካሊ በጣም ስትራቴጂካዊ ነች። ይችን ስትራቴጂካዊ የሆነች ቦታ ቱርክ በእጁ ያስገብታለች። እነ እስራኤል ደግሞ እንዲህ አይነት ቁልፍ በሆኑ እንትኖች ላይ አካባቢዎች ላይ ጠንካራ ሀገራት መምጣታቸው እንዴት ከባድ እንደሆነ በኢራን አይተውታል። ኢራን የሆርሙዝ ሲርጥን ይዛ እንዴት በቃ እየደቆሰቻቸው እንደሆነ በግልጽ እየታየ ነው ማለት they didn't expect this። ሆርሙዝ ሲርጥ ጂኦግራፊካሊ ስትራቴጂካዊ ስለሆነ ነው። አሁን ኤደን ባህረ ሰላጤ አረቢያን ባህርን በዚህ በኩል ህንድ ውቅያኖስን እኒህን ቦታዎች መቆጣጠር የምትችሉበት የኢንዶ ፓሲፊክ ይባላል እኮ የሆርን ኦፍ አፍሪካ እንትን ቀንዱ ያለበት ኤሪያ የኢንዶ ፓሲፊክ ታወር ነው የሚባል። በቃ እዛ ጋር ሆናችሁ መላው የኢንዲያ ኦሽንንም የፓሲፊክ ኦሽንንም በቃ በደንብ አካባቢውን ለመቃኘት የሚያስችል አይነት ቦታ ነው። ይሄ ቦታ በቱርክ ቁጥጥር ውስጥ ወድቆ አሜሪካና እስራኤል በቃ ቱርክ ስጋት አይደለችም፣ ቱርክ የኔቶ አባል ነች ምናምን ብለው ዝም ሊሉ አይችሉም። ማለት ከዚህ ቀደም እያየን በመጣ ነው ምግባራቸው ተግባራቸው ዓለም ላይ አሁን ከነሱ መስመር ውጪ ከአሜሪካና ከእስራኤል ፍላጎት ውጪ የትኛውን ቦታ ላይ ምንም እንዲካሄድ አይፈልጉ። በጣም ባይዘዌ ኤክስትሪም ነው እየሆኑ ያሉት፣ እየባሰባቸው ነው ማለት። ድሮ አትሊስት በዲፕሎማሲ ውስጥ ለውስጥ ነገር በመስራት በባክዶር ቻነልስ ምናምን በሚሏቸው አለ አይደለ የሆነ ነገር ነበር የሚያከናውኑ። አሁን ግን በቃ ነገሩ ተቀይሯል። ስለዚህ በጉልበት ሁሉንም ማስገዛት ላይ ናቸው አሁን ያለው እስራኤልና አሜሪካ። ታስዋይ ቀጣዩዋ ቱርክ ነች እያሉ እየተናገሩ የሚገኙት። ለምን ከተባለ ቱርክ እዛ ኮንስታንቲኖፕል የባይዛንታይን ኤምፓየር ምናምን የሚባለው ጊዜ ላይ ኦቶማኖች ከመምጣታቸው በፊት ኮንስታንቲኖፕል የምትባለው ከተማን አይደለ ወደ ኢስታንቡል የቀየሯት ክርስቲያን ከተማ ነበር። ባይዛንታይን ኤምፓየር የክርስቲያን ኤምፓየር ነበር። ከዛ ኦቶማኖች መጡ የሙስሊም ኤምፓየር ሲያደርጓት ኮንስታንቲኖፕልን ነው ወደ ኢስታንቡል የቀየሯት። አሁን ይህንን አይነት ሃይማኖታዊ ሰበቦችን ያነሱና ነገር ግን ስትራቴጂካዊ በሆነው የቀይ ባህር የአፍሪካ ቀንድ የህንድ ውቅያኖስ የፓሲፊክ ውቅያኖስ ታወር ላይ ሶማሊያ ላይ የቱርክን ተጽዕኖ መስበር አለባት። እሱን ለማድረግ ጥረት ማድረጋቸው አይቀርም። ምን ይፈጠራል አብረን እናያለን። የቀይ ባህር የኤደን ባህረ ሰላጤ ጂኦፖለቲካ ግን በዚህ ሰዓት ላይ በእነዚህ ቁልፍ ጉዳዮች ምክንያት ወደ ትኩረት ውስጥ እንዲመጣ ተገዷል። በቀጣይ የሚፈጠረውን ነገር እየተከታተልን ወደ እናንተ የምናቀርብላችሁ ይሆናል። አብራችሁን ስለቆያችሁ በጣም ከልብ አመሰግናለሁኝ። እስከዛ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። ነጻነት ላቀው ነበርኩኝ አብሬያችሁ ቆይታ ያደረኩት በገበያ ፖድካስት። መልካም ጊዜ ይሁንላችሁ። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጆ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ